ትዳሩ ላይ መግባባት ያቃታቸው ሰዎች ችግር እንዳለ ኦልሬዲ ልጆቹ ያውቁታል። ምንም እንኳን እነሱ ትንንሾቹም ያውቁታል። እንዴት መግለጽ አለባቸው ብለሽ ታስቢያለሽ? ወላጅ ማስረዳት አለበት ቤት ውስጥ ያለው በኔና በአባት በኔና በእናት መካከል ይሄ ተፈጠረ ብለን መጀመሪያ ማስረዳት አለብን? ካለብንስ እንዴት ነው ማስረዳት ያለብን? ትዳራቸው ወደ ማለቁ ከሄደ መጀመሪያ ፊክስ ለማድረግ አይደል መሞከር ያለባቸው። ፊክስ የሚደረግ አይነት ከመሰላቸው ከባለሙያ ጋር ቢሰሩና ለልጆቻቸው ግን ወላጅ መሆናቸውን ቢቀጥሉ። ባልና ሚስትነታቸው ላይ ችግር ገጥሟቸው ሊሆን ይችላል። እንደ ወላጅ ግን ሌላ ሮል አይደል? እሱ ደግሞ ሌላ የስራ ዘርፍ እኮ ነው ወላጅነት። ሚስትነትና ባልነቱ አላዋጣቸው ብሎ ሊሆን ይችላል። ወላጅነታቸው ግን እንዲያዋጣቸው መንገድ መፈለግ አለባቸው። የባልና የሚስትነታቸውን እስኪያስተካክሉ ድረስ ይሄንን ማሰብ ግዴታችን ነው። we are the adults. I'm sorry. እኛ ነን ትላልቆቹ ሰዎች እና ምንም ምርጫ የለንም። ስንጋጭ ልጆቹስ የሚለውን ነገር ሁለታችንም ማሰብ መቻል አለብን። ስለዚህ እንደ ወላጅ ምንም ማጉደል የለብንም። እስከዛሬ ከነበረው አባት ማማት፣ እናትን ማማት፣ መልእክት ማላላክ የመሳሰል በጭራሽ በቃ ይሄ ከኛ አይጠበቅም ማለት ነው። in the meantime ከባለሙያ ጋር ሊሆን ይችላል፣ ከሃይማኖት አባት ጋር ሊሆን ይችላል፣ whoever ከሚያግዛቸው ሰው ጋር የነሱን ችግር ደግሞ ለመፍታት መሞከር። አይፈታም ተብሎ አልሆነም የሚሉ ደግሞ ከሆነ ልጆችን ማሳወቅ ግዴታ ነው። ግን ዲቴል መግባት አይጠበቅባቸውም። ቲፎዞ ማበጀት አይጠበቅባቸውም። በጣም የማይወሰት እሱ ነው። ወንዱ ለአባቱ ነው፣ ሴቷ ለእናቷ። ቲፎ ይሄ እኮ እግር ኳስ አይደለም። ለምንድነው ቲፎዞ እንዲኖረን የምንፈልገው? አፕሩቫል ነው፣ እርግጠኛ እንዲያረጉን ነው። አዎ አንቺ እኮ ተበድለሻል እንዲሉን ነው። what exactly ምንድነው እየፈለግን ያለ ነው? እኔ ራሳችን መጠየቅ አለብን። ምን እንዲሉኝ ነው ልጆቼ ከኔ ጎን እንዲሰለፉ የፈለኩት? እርግጠኛ ያልሆንኩበት ነገር አለ ነው ወይስ ምንድነው? ስለዚህ ልጆቹን ከዚህ ሜስ ውስጥ ገለል ማድረግ አለብን። ዲቴሉ አባታችሁ እንዲያድርገኝ እናታችሁ እንዲያድርጋኝ እሷ ማለት እንዲህ ህይወቴን ነው አያስፈልግም። ያልተስማማንባቸው ነገሮች ስላሉ መለያየት ግድ ሆኗል። ግን እንዲህ ነው የምናደርገው። የሎጂስቲኩን ነገር ላይ ነው ፎከስ ማድረግ ያለብን፣ ስትራክቸሩ ላይ። ኦኬ ፋሚሊ ስትራክቸር ብለው ያሰቡት አሁን እንግዲህ ሊቀየር ነው። ስለዚህ ለሱ ፕሪፔር ማድረግ አለብን እንጂ ኮዙ ላይ ዲቴይሉ ላይ ማተኮር የለብንም። ኮዙ የኛ ችግር ነው፣ የእነዚህ ልጆች ችግር አይደለም። ሎጂስቲኩ ግን የእነሱ ችግር ይሆናል። ስለዚህ በደንብ ማስተካከል አለብን።